በነገራችን ላይ አንዳርጋቸው አሮገንት ነው። አሮገንሱ የሚመጣው ደግሞ ከድንቁርና ነው። ይሄን እኔ በድፍረት ነው የምናገረው። ለምንድን ነው ይሄንን የምለው? በተቃረኑ አቋሞቹ ላይ ሁሉ የሚወስደው የእርግጠኝነት መጠን በእጅጉ የሚያስደነግጥ ነው። መጽሐፎቹን እንመልከታቸው። አማራ ኬቶሌት ብሎ ጻፈ። እዛ ላይ እኮ ኢትዮጵያዊነት የሚባል የለም፣ ኢትዮጵያዊነትን ብለው የሚሉት ሰዎች ይላል አንዳርጋቸው የማንነት ቀውስ ያለባቸው የተደቀለ ማንነት ያላቸው ለራሳቸው የማንነት ቀውስ ሲሉ የሚፈጥሩት ነው። ኢትዮጵያዊነት የህግ ነው እንጂ ትውፊታዊና ምንድነው ስነ ልቦናዊ ማንነት የለውም እኮ ይላል አማራ ኬቶሌት የሚለው መጽሐፍ ላይ። ኦኬ እዛ ላይ የአማራ ብሔረተኛ ሆኖ ነው የቀረበው፣ በብሔር አማራ ሆኖ ነው የቀረበው። ልብ በሉ። ሁለተኛ አማራ የሚባል ነገር የለም፣ አማርኛ የሚባል ቋንቋ ነው ያለው። አማርኛ ቋንቋ ደግሞ ከግዕዝና ከትግርኛ አብሮ ተዋልዶ የወታደር ቋንቋ የነበረ ነው ብለዋል። ምን ለማለት ፈልገው ነው? አማራ ነኝ የሚል ብሔርና አማርኛ የኔ ነው የሚል ሰው እንዳለ ጠፍቶት ነው እንደሚሉት? ለፋክት ነው ማወራ ያለው። በጎሳ ደረጃ ነው ያነሳውት ያለው። አማራ የሚባል ማህበረሰብ አመጣጡን ነው ያስቀመጥኩት ያለው። ሁለት አይነት አመጣጥ አለ በኢትዮጵያ ውስጥ ከቋንቋ ጋር የተያያዘ ከጎሳዎች ጋር የተያያዘ። ኦሮምኛ ቋንቋ ኦሮሞ ከሚባል ማህበረሰብ ጋር ተያይዞ የመጣ ነገር ነው። ኦሮሞ ከሚባል ነገድ ጎሳ ጋር ያደገ ነው። ትግርኛም እንደዛው ነው። ሌሎችም ተመሳሳይ በሆነ መንገድ ከጎሳው የመነጩ ቋንቋዎች አሉ። ከጎሳው የመነጩ ቋንቋዎች ብዙዎቹ ከምባታኛ ሀዲያ እንደዚህ ሊሆን ይችላል። አማርኛ ላይ ግን ችግር አለ። አማራ የሚባል ህዝብ እንደ ጎሳ ተቀምጦ ከዛ በኋላ ከዛ ጋር የተያዘ ቋንቋ አይደለም የሚል ክርክር ነው ያለው። አማርኛ እንደ ሊንጓ ፍራንካ እንደ መግቢያ ቋንቋ የተለያየ ቋንቋ ተናጋሪዎችን የጋራ ቋንቋ ለመፍጠር ሲባል የተፈጠረ ቋንቋ ነው። የሰራዊት የቤተ መንግስት የሰራዊት ቋንቋ ሆኖ የመጣ ነው። የአፄ ዮሐንስ ቋንቋ ነው። ትግርኛ ተናጋሪዎቹ የቤተ መንግስት ቋንቋቸው ነበር የሚያደርጉት የነበረው። የሆነው ይሄንን ነው። በተለያየ ጊዜ የአክሱም ነገስታት ያስገበሯቸውን ህዝቦች በሰራዊትነት እየመለመሉ እስከ አረቢያ ድረስ ወደ ደቡብ እስከ መጨረሻው የሄዱበት ዳር ድረስ ያሰማሯቸውን ሰራዊቶች በጋራ የሚግባቡበት ቋንቋ በጠፋበት ሰዓት ላይ ለጋራ መግባቢያ ቋንቋነት አማርኛ የሚባል ቋንቋ መጣ ነው። ይሄ አማርኛ የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች whatever ጎሳዎች የመጡትን ኃይሎች የአማርኛ ተናጋሪ ማህበረሰብ ፈጠረን። ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል፣ ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም ነው የኔ ክርክር። ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን፣ ትግሬዎችን፣ አጋሜን፣ ሐማስንን በሂደት እንደውም ኦሮሞዎችን ያካተተ እነዚህን ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ ተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። ነፋሱ እንደማያዋጣ ሲያውቅ የኢትዮጵያዊነት ፖለቲካ ለካ ተስፋ አለው ብሎ ሲገምት ነጻነትን የማያውቅ ነጻ አውጪ ጻፈ። ዛሬ ደግሞ ኦሮሞነቴ 1/5 ብቻ ነው ምናምን አይነት ብሎ እንትን አለ። ከዛ ደግሞ ኦሮሞ ብሔረተኝነት የበላይነት አግኝቷል ያዋጣል ብሎ ሲያስብ ደግሞ አዲስ አበባ የአያቶች የጥጃ ማሰሪያ ነበረች፣ የኢትዮጵያ መንግስት ባሪያ አሳዳሪ ነበረ፣ ጨቋኝ ነበረ፣ ቀኝ ገዢ ነበረ ብሎ መጽሐፍ ጻፈ። አንድ ነገር እዚህ ላይ ማንሳት የምፈልገው ይሄንን መጽሐፍ ጻፍኩት የሚለው አብዛኛውን ጻፍኩት የሚለው አንዳርጋቸው አብዛኛውን በተለይ ለምሳሌ ይሄ ሙስሊሞች በአድዋ ላይ አስከሬናቸው እየተመረጠ ሙስሊሞች ስለሆኑ አይቀበሩም ነበር ብሎ ያሉት የኢትዮጵያ ስንጥቆች እንዳይበቁ አዳዲስ ስንጥቆች የሃይማኖት ስንጥቅ የሃይማኖት ቁቁርሾ ይፈጥራል ነው ማለት። ሙስሊሞች አድዋ ላይ ሞተው ሳለ በአስከሬናቸው ምክንያት አልተቀበሩም የሚል ሙልጭ ያለ ውሸት። መጽሐፉ ላይ ማንነቱ እንዴት እንደተለዋወጠ ተመልክተናል። ብሔሩንም እንዴት እንደተለዋወጠ ተመልክተናል። ይሄንን ትርክቱን የሚደግም ስለ ሐረር የሚከተለውን ታሪክ ጽፏል። በመጽሐፉ ገጽ 144 ላይ
ጣሊያን እየገፋ የሚሄድና አሸናፊነቱም አስተማማኝ እየሆነ መጣ። በ1928 ስለሆነው ታሪክ ነው የሚነግረን። እንዲህ አይነት ቀን ይመጣል ብለው ላልጠበቁት የአካባቢው ተወላጆች የጣሊያን ወረራና ድል ትልቅ ሲሳይ ሆነ። ይህንን የተረዱ የኦጋዴን ሶማሌዎችና የዋለ ያደረ የሐረር ኦሮሞዎች ከጣሊያን ጎን በመሰለፍና በመተባበር በኃይል አስገብሮ ለከት ባልነበረው ብዝበዛ በሚገዛቸው የነፍጠኛ ማህበረሰብ ላይ ማመጽ ጀመሩ ይላል። ማህበረሰብ ነው የሚል ኢማጂን። ለምን የአካባቢው ህዝብ ከጣሊያን ጋር አበረ? ለምን በነፍጠኞች ላይ ተነሳ? ለሚለው ጥያቄ የተለመደው መልስ ከሃዲ፣ አረመኔ፣ ጨካኝና ወዘተ ስለሆነ ነው የሚል ነው። ይህ ግን አሳፋሪና አሳዛኝ መልስ ነው። እንደዚህ አይነቱን መልስ ተምረዋል፣ ተመራምረዋል ከሚባሉት ግለሰቦች መስማት ደግሞ የሚዘገንን ነው። እውነታው ሌላ ነው። እውነተኛው መልስ የአካባቢው ህዝብ ከመጀመሪያውኑ በመሳሪያ ኃይልና አፈና ተገዶ የተያዘ ህዝብ ስለሆነ ነው የሚል ነው። በመሳሪያ ኃይል ተገዶ እንዲገብር መደረጉ ብቻ ሳይሆን ከባርነት ምንም ልዩነት በሌለው ሁኔታ ማንም ነፍጠኛ እንዳሻው የሚያስረው፣ የሚገርፈው፣ የሚያሰቃየው መብት አልባ ህዝብ ነበረ። የነበረው ስርዓት ኋላ ቀርነት እንኳን ገባሩን ተራውን ነፍጠኛ አለቆቹ ያዝና ግረፍልኝ የሚል ትእዛዝ መስጠት የሚችሉበት ባሽከርና በገረድ እንዲሁም እጅግ ከፍተኛ ቁጥር በነበራቸው ባሮች ላብና ደም የሚንቀሳቀስ ኋላ ቀር ስርዓት ስለነበረ ነው። ከዚህ ግልጽ መልስ ሌላ በነፍጠኛው የተዘረጋው አስተዳደር የአካባቢውን ህዝብ ህይወት ሲኦል አድርጎት እንደነበር ከገበሬው በሚሰበሰበው የግብር አይነትና ብዛት ማየት ይቻላል ይላል። ይሄንን የጻፈው ሌላ ሰው አይደለም፣ አቶ አንዳርጋቸው ትውልድ አይደናገር እኛም የምናገር ገጽ 144 ላይ ወኪል ብሔረ አምሐራ አቶ አንዳርጋቸው ጽጌ። በቅድሚያ በዚህ ትልቅ የሰላም የህዝብ መነሳሳት ላይ ተመስርቶ የተጀመረ ጽንዶ የሚባል ለሰላም እንቅስቃሴ ሀሳብ ለመደገፍና ሀሳቡም በስፋት በኢትዮጵያ ውስጥና ከዛም በአፍሪካ ቀንድ እንዲሰራጭ ለማገዝ ተጋብዤ በመምጣቴ ከፍተኛ ክብርና ኩራት ይሰማኛል። ስለዚህ የመጣሁት ስለ ጽንዶ ለመግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን በጣም አጭር ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ በትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ህዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ህዝብ የሚሰማውን ሀዘን በዚህ ህዝብ ስም ልገልጽላችሁ ፈልጋለሁ። በሸዋ ውስጥ ያሉት ሁለት የአማራ ቡድኖች የአማራ ጠቅላይ ግዛት ፋኖና የአማራ ፋኖ በሸዋ ልዩነት ብቻ አይደለም፣ ጠመንጃ አንስቶ እስከ መዋጋት የደረሱበት ሁኔታ ተፈጥሮ ነበር እና የዛን ጊዜ ይሄ መገዳደል ሰዎች ሁሉ የሞቱበት ታጋዮች ሁሉ የሞቱበት ነገር በጣም አሳስቦ ስልክ በደወል ወደኔና ወደ ነአምን አስታውሳለሁኛለሁ። እንዴት ዝም ብላችሁ ታያላችሁ? በዚህ ደረጃ የአማራ ወጣትና ህዝብ ለህልውና የሚያደርገውን ትግል ገደል የሚያገባ ነገር እየሰሩ እነዚህን ሰዎች ማናገርና ማስቆም አትችሉም ወይ ብለህ አስጨንቀ ነው ያስከን እና አድማጮችም እንዲሰሙ በርሃም ያሉትም ይሁኑ ወጪ ያሉት ሰዎች እንዲሰሙ የምፈልገው ነገር አንተ የተወጥከው ውተታ ነው። ለኔና ለነአምን ነው ስልክ የደወልከው። እኔና ነአምን መጀመሪያ ይሄ ግጭት እንዲቆም አንተም የሰጠህን ቁጥር ነበረ መሪዎቹን ማነጋገር የምንችልበት። እኛም በነበረን ቁጥር
ደውለን ይሄንን ግጭት ለማርገብ ያደረግነው ሙከራ ነው የዚህ የአንድነት ኮሚቴውን ወደ መቋቋምና ሁሉንም የፋኖ ኃይሎች አነጋግሮ እርስ በርስ እንዲነጋገሩ አድርጎ ወደ ህብረት ያመጣው ነገር ጀመረው። ጥሩ እንግዲህ ፋኖ የአማራ ህዝብም እንደ ህዝብ የዚህን አገዛዝ ለማስወገድ ከፍተኛ ጥረት እያደረገ ነው። በርካታ ኢትዮጵያን ከጎኑ ቆመዋል። ይሄ እውነት ነው። ባለፉት 4 ዓመታት ከአብይ አህመድ አገዛዝ ስር የነበሩ ሮድማፕ ሲያዘጋጁ የነበሩት እና አንዳርጋቸው ጽጌም ከአማራ ህዝብ ጎን ነን፣ የፋኖን ትግል እንደግፋለን ሲሉ ይሰማሉ። የእነሱን እንቅስቃሴ እንዴት ነው የሚያዩት? እኔ መቼም አየህ ልቤ ወታደር ነው። እኔ ሐኪምና ወታደር ብዙ ነገር ተመሳሳይነት አለው። ውሳኔ የመወሰድ ነገር እሱን 40 ገርፈው ነበር። 40 ገርፌ ኢትዮጵያ ጉዳይ ውስጥ በተለይ የአማራ ጉዳይ ውስጥ ውሻን ማናግብቷት ከርሻ ነው ምን ቆርጦ አንተ መጋዣ ኢህአፓ በነበርክበት ጊዜ ጸረ አማራ የነበርክ 17 ዓመት ትግሬን ስታገለግል የነበርክ ጠላት ስታውደለድል ገንዘብ እየሰበሰብክ ግንቦት ምንትስ የሚባል ከዛ ከድብኝት ጋራ ገንዘብ ሰበንትስ የነበረ ሲያጭበረብር የነበረ ወስላታ እንዳልከው የአማራን ፍጅት ጭምር የሚፎክርበት ሮድማፕ ምንትስ ምን ነው የሚባለው ሮድማፕ ፍኖተ ካርታ ይሉታል መሰለኝ። እሱን ጫርኩ የሚል ሰውዬ እሱን አይደለም ሙሉጌታን የምወቅሰው እሱን አይደለም። አሁንም እንደነኛ አይነቶቹን ከሰው የማይቆጠር ለፍርድ መቅረብ ያለበትን አጋሰስ አንተ አጋሰስ ካዲ ለፍርድ ትቀርባለህ። አንዴ ምንትስ ነኝ አያት ቅድማቶች አዲስ አበባ ከብት ያግጡ ነበር፣ ኦሮሞ ነኝ አያት ቅድማቶች፣ አንዴ አማራ ነኝ። ምን እሱን መጥቀሱ ራሱ አብይ መጥቀስ ይመስለኛል። ጽይፈዋለሁ። ያንን ባጭሩ 40 ተገርፎ በአማራ ጉዳይ ላይ ምን አባካ ገባ አንተ ለፍርድ የምትቀርበህ ሊባል እንትን ይገባል። 1 2 3 ጊዜ ደጋግሜን ብያለሁ። 40 መግረፍ እንዳለ ገረፍ እንዳለ በአደባባይ እንደዛ ነበር ይደረግ የነበረው። እንደውም ጥይት አላልኩም በነገራችን ላይ እና 40 እንትን ብሎ ተገርፎ እዛው ከብቱን ያግድ ዘመዶቹ ጋር ሄዶ መልካም። እሱም ብቻ አይደለም የቀሩትንም ጭምር። አዎ አይ እንደ ግለሰብ ስሙን አነሳን እንጂ በዚህ በዙሪያው እንደሱ አይነት ግለሰቦችን ማለት በሙሉ እንደየደረጃቸው 30 35 ይገረፋሉ።